ጎንደር እየተጫወተች ነው። መቼ ለታ እስክታ ስትመታ ነበረ። ቱና ዝሆን ቱና እስክታ እየመታች ነበር በጎንደር ዘፈን። ከዛ አቤት ሲያምርብሽ ምናምን ይላሉ። ምን አይነት ሰገጤ እንደሆኑ አይገባኝ። ምን አይነት ሰገጤ አይገልጻቸው። መቼም የማይማሩ ናቸው። ቱና የገማቸው አሮጊት በጎንደር ወዳቸዋለሁ እያለች እስክታለች። በቃ ወይኔ እሷ እኮ የዋነች ምናምን ትላላችሁ። ይሄ ነው ብዙ ጊዜ መጫወቻ የሚያደርጓቸው። ኦሮሞ አንቅሮ የተፋት ምክንያት ስላለሁ የትግራይ ስጋ አምጡልኝ እበላለሁ ስትል ቆይታ ይኸው ተልተሙት እያለችው ነው። ሆዴ ብዙ አይመቸኝም እውነት ለመናገር ግን አንድ ሰው ተዋዶ መለያየት አይችልም። ተልቶ ሞቱን ነው የምፈልገው ትላለች ሶሻል ሚዲያ ላይ በአሰቃቂ ሁኔታ። በእውነት ልናገር ባለፈውም ብያለሁ፣ እንደነ ሰለሞን ተካልኝ ምናምን ሆና የምትሞታው እሷ ናት። ምንም አላደርግም። አብረው ነበሩ፣ ዴት ተደራረጉ፣ ተለያዩ። አልፈልግም ቱናቱን አልሽኝ፣ ገማሽኝ፣ አልፈልግም አለ። ናው ተልተ እንድትሞት ፈልጋለሁ ታመመ ሲባል ሰምታ። ነገ እኮ አንቺ ልትታመሚ ትችያለሽ። ነገ እኮ አንቺም ይሄ አርቲፊሻል የተሰራሽው ተሰነጣጥቆ ነገ ታመሽ ልታይ ትችያለሽ። ግን በዛ ደረጃ አልሄድሽም። ባለጌ መረን አረመኔ ሴት እንዳንቺ አይነት በህይወት አይቻላቅ። አረመኔ ቆሻሻ ሴት ያውም በ3 ወር ፍቅር፣ በ3 ወር። በተለይ አሮጊት ሴቶችን ወንዶች አትፈልጉ፣ መከራን ነው የሚያበሉ። ዶንት ዱ ዳት ማን። ይሄ ማንም አያት ከሆነች በኋላ ምን አባ ልታደርግ ነው የምትጠብሰው? ወንድ ልጅ አያት ፎር ዋት? ምን መቅዶኒያ ልትገቡ ነው? አያት እኮ የወሬት ሴት ጋር አብረን የምትሆነው ምን አባ ፈልገ ነው? ከዛ የምትሞኝልህ ሞትህን ነው የምትመኘው እንዴ? አንቺን አልፈልግም ብሎማ የወላይታ ቆንጆ ጠብሷል። እንግዲህ ተሞቺ እንደሆነ ትታነቂ እናያለን። አንቺን አልፈልግሽም የወላይታ ልጅ በቃ ተመችታኛለች። ወላይታ ህዝብ ምን አረገ? ጎንጎን ጋጋ ትለ የወላይታ ህዝብ ምን አጠፋ? ምን በደል? የወላይታ ልጅ እንዴ ሰው መዋደድ አትችልም እንዴ? አንዱ ለአንዱ የጣለውን አንዱ ያነሳል አይደል እንዴ? this is part of life። የወላይታ ህዝብ መሀይሞች ናቸው ምን ናቸው ምናምን። ከአንቺ ከመግማማት አይሻልም እንዴ? ማንም ይሻላል እኮ ከአንቺ ሶሻል ሚዲያ ላይ የማይሻል ሰው አለ ብዬ አላስብም። ሰው ተልተሙት ይባላል። ያንተን ተልተሙት እግዚአብሔር ያሳየኝ ታያለች። እረ መድኃኔዓለም ድረሱ። ምን አይነት ዘመን ላይ ነው የደረስነው? ምን አይነት ዘመን ላይ ነው ያለነው? አንቺን አልፈልግም ማለት ይህን ያህል ሰው ትታያለሽ። አልፈልግሽም ትሸቻለሽ ስለተባልሽ የስ አፍሽም ምንሽም ነው የሚሸተው። በዚህ ሁኔታሽ መድኃኔዓለም በአንቺ ላይ በላይ ያወርዳል። እያያችሁ እዚሁ ሶሻል ሚዲያ ላይ ነው ደርቃ የምትቀረው። ለልጆቹ አልሆነች፣ ለልጅ ልጆቹ አልሆነች። አንድ ዴት ቢያረጋት ለእሱ አልሆነች፣ እሱ ለእህቱ አልሆነች። እህቱንም ጭምር ነው ስትሳደብ የነበረው። እህቱን እየሰደበች ፍቅረኛ እንዴት ይሆናል? እስቲ ንገሩን። አንድ ቀን ማርያማዊት አንድ ቀን የሆዴን እህት ስትሰድብ ሰምታችሁ ታውቃላችሁ? አንድ ቀን ማርያማዊት የሆዴን እህት ክፉ ስታነሳ ሰምታችሁ ታውቃላችሁ? ነበር። ግን እኔ ሶሻል ሚዲያ ላይ ካየኋቸው እጅግ አሳፋሪ ሰዎች አይቻለሁ። የተወሰኑ ደግሞ እኔ መልከጥፉ መልካም ሆኖ አይቼው አላውቅም። መልከጥፉ ልቡም ጥፉ ነው። እመቤቴ የመልከጥፉ መልካም ሰው አይቼ አላውቅም። አነቨር ሲን ዋን። አንድም አለች ጠቀርሻ የመሰለች ሀናቡ ነው ምናምን ጠቀርሻ የምትመስል መልከጥፉ ልቡ ጥፉ ነው። ትራስት ሚ
መልከ ጠቅርሻ ነው የምትመስለው። ምን እንደምትመስል አይታችኋታል። ሀናቡ ነው ምናምን የሚለዋት ጠቅርሻ የመሰለች ውስጧም ጠቅርሻ ነው። መልከ ጥፉ በተአምር ብራይት የሆነ አስተሳሰብ ኖሮ ታቅ ኃይለኛ ኑን ይጫወታሉ። እካክ ተቆራርሳችሁ እንኳን ሰው አልመሰላችሁ። ፈላጊ ያጣችኋል። ስትቆሉ ብትውሉ ፈላጊ ያጣችኋል። ስለዚህ በቃ ሶሻል ሚዲያ ላይ እየመጣችሁ ወግ እንደ ግሪሳ እንደኛ በእድሜያችን አግብተን እየኖርን ነው ተረጋግተን። የሚያስቆላ ምንም ነገር የለም። እዛ አንቺ ጋር ያለው ሙሙ ሚስቴ ጋር አለ ዱቄታ አለ ሚስቴ ይዘዋለች። ምን አባሽ የተለየ ነገር ልታመጭልኝ? ግን እንደ ቢግ ዲል የምታወሩ እንደ እኔን የነካ ወንድ አይሄድም እያላችሁ ነው የምታወሩ ሴቶቹ። ሰማን እኮ ግን ሲንግል ናችሁ። እኔን የሚነካ ወንድ የትም አይሄድም ትላላችሁ፣ በየቦታው ትፈክራላችሁ። አጠገባችሁ አንድ ወንድ የለም። ትሸታላችሁ፣ ሰው ጥሏችሁ ይሄዳል። በጣም ነው የሚያሳይ። ሆዴ እግዚአብሔር ያድነ። በእውነት ጸሎት ያስፈልጋል። አንተ እቺ ሴትዮ መርፌውላ ሳታሰካባ አትቀርም። ጠንቋይ ቦት ወዳ ሳትሄድ አትቀርም። ይሄን እመነኝ። እቺ መርዝ አንተን ለማጥፋት የማትሰራው የማትፈነቅለው ድንጋይ የለም። ለፖሊስ ልታስይዘው ምን ያላረገችው ነገር አለ? ምንድን ነው ያላረገችው? ለፖሊስ ልታስይዘው ለምኑ? ይሄ ልጅ የሚገርም ነው። ለሚያድቫይዙ እመይ ከሌለ ሴት አትጠቀሜ። ስቃይ ይበዛል። ሴት ልጅ ፋይናንሻሊ ከበለጠች ባሪያ ነው የምታደርግ። ሴት ልጅ ፋይናንሻሊ ከበለጠች እንደ ውሻ ትቆጠራለ። ሴት ልጅ በፍጹም አንተን መብለጥ የለባትም። የበታችነት ስሜት ይለዋል። ዝምባ ዱቄታ እናውቃቸዋለን። እስቲ እናንተ ከወንድ ተሻሉና ያንን ወንድ በክብር አኑሩ። አንዳችሁም አታኑሩ። ፋይናንሻሊ ከበለጣችሁ ወንዱን እንደ ውሻ ንቃችሁ ነው አብራችሁ የምትሆኑት። ያውም የሚያሳዝነው አንዳንዱ አውቃለሁ አሜሪካን ሀገር ትራክ እየሰሩ ታክሲ እየሰሩ ምን እየሰሩ ሚስቶቻቸውን ነርሲንግ አስተምረዋል። ወንዶቹ ነርሲንግ ልክ ነርሲንግ ሲይዙ ዲግሪያቸውን ይዘው ጥሩ ስራ ሲያገኙ እመቤቴን ነው የምለው ፊፍዬ ውዴ፣ ልክ ነርሲንግ ሲመረቁ ባሎቻቸው እንደ ውሻ ነው የሚያዩት። ይንቋቸዋል። ከዛ በኋላ እሱ የለፋው ለዛ ደረጃ ያደረሳት እሱ መሆኑ ትረሳዋለች። ስለዚህ ወንዶች እባካችሁን የምመክራችሁ ፋይናንሻሊ በምትችለው አቁም፣ ሱስን አቁምና ራስን አደራጅ። አራዳልች ራስን ካደራጀ በኋላ ማን አባቱም አይደርስብህም። ማንም ደረትን ነፍተ ፉን ትላለህ። ግን እንዳያችሁ እሷ ሴት ቤት ከገባል መድኃኒዓለም ይሁን ሴት ቤት ግባ አንተ። በቃ ወንድነት የዛን ያከትናል። ወንድነትን ትወስዷለች። ወንድ ልጅ ሴት ወደ ቤቱ ያመጣል እንጂ ወንድ ልጅ ሴት ቤት አይሄድም። ሴት ቤት አይገባም። ሴት ቤት የገባ ጊዜ ዩዳን። ስለዚህ ትልቁ ሚስቴክ የሆዴ የነበረው ሴት ቤት ገባ። እኔ ነኝ የማደርግለት። ምክንያቱም እሷ ቤት ነው የታየው። አየህ፣ እኔ ሳልፈልገው ነበር የተሻጎር ነው አለች እና 3 ወር ሰክረሽ ነበር እንዴ? እኔ ያልገባኝ ነገር ሰክሬ ነው እንጂ አላውቀውም። ይሄን ልጅ ለመሻጎር ፈልጌ ነው ጠጥቼ ነው አለች። 3 ወር ነው የሰከርሽው? 3 ወር ነው የሰከርሽው? ስካር 1 ቀን ነው። 1 ቀን ተሻጉራችሁ ምናምን ሄደ። 3 ወር ሙሉ አይደል እንዴ ቤት ውስጥ ወገቡ እስኪሰበር ስሸጉር የነበረው? ወገቡ እስኪቀነጠስ ስጨፍሪበት የነበረው 3 ወር ሙሉ ዲስኩ እስኪዞር የሸጎርሽው። ዲስኩ እስኪዞር ታቢዋለሽ፣ ትከመሪበታለሽ።
ታቢዋለሽ፣ ትከመሪበታለሽ፣ ታቢዋለሽ፣ ትከመሪበታለሽ። ይሄ ልጅ መተንፈሻ አጣ። ይህ ስለዚህ 3 ወር ሰክረሽ አልነበረም። በጣም ወደሽው ነበር፣ ግን ጀለስ ያለ ሴቶች ጋር እህቴ እንደዚህ ታደርጋለች፣ ወንድም እንደዚህ ያደርጋል፣ እንደዚህ ያደርጋል ይባላል። this is the biggest problem። ወንድ ልጅ ማን ሴት ቤት አትግባ። ሴት ቤት የገባ ጊዜ ዩዳን ማን ሴት ቤት የገባ ጊዜ በአናት ትተከለ ንቀት ይመጣል፣ ንቀት ይመጣል።